የማቴዎስ ወንጌል ምዕራፍ 22 ላይክ በማድረግ ጀምሩት። ጌታችን ኢየሱስ ዳግመኛ መልሶ በምሳሌ ነገራቸው እንዲህም አለ። መንግሥተ ሰማያት ለልጁ ሰርግ ያደረገ ንጉሥን ትመስላለች። ለሰርጉ የታደሙትን ይጠሯቸው ዘንድ አገልጋዮቹን ላከ፣ ሊመጡም አልወደዱም። ዳግመኛም ሌሎች አገልጋዮችን እንዲህ ብሎ ላከ፣ የታደሙትን እንዲህ በሏቸው፣ እነሆ ድግሴን አዘጋጅቻለሁ። ኮርማዎቼ እና የሰቡ ከብቶቼ ታርደዋል፣ ሁሉም ተዘጋጅቷል፣ ወደ ሰርጉ ኑ። እነርሱ ግን ቸል ብለው ሄዱ። ወደ እርሻውም ይሄዳለ፣ ወደ ንግዱም ይሄዳለ። የቀሩትም አገልጋዮች ይዘው ሰደቧቸው፣ ገደሏቸውም። ንጉሡም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማዎቻቸውንም አቃጠለ። ከዚህ በኋላ አገልጋዮቹ እንዲህ አላቸው፣ ሰርጌ ተዘጋጅቷል፣ ነገር ግን ለአደምናቸው አልተገባቸውም። እንግዲህ ወደ ሜዳዎችና ወደ አደባባይ ሂዱና ያገኛችሁትን ሁሉ ወደ ሰርጉ ጥሩ። እነዚያም አገልጋዮች ወደ መንገዶች ወጥተው ያገኙትን ሁሉ ክፉዎቹንም በጎዎቹንም ሰበሰቡ፣ የሰርጉንም ቤት በተጋባዦች ሞላ። ንጉሡም ተጋባዦቹን ሊያይ በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አገኘ። ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባ አለው። ያም ሰው ምላሽ አጣ። ከዚህም በኋላ ንጉሥ አገልጋዮቹን እጁንና እግሩን አስረው በውጭ ወዳለ ወደ ጨለማ የጥሩት ዘንድ አዘዘ። በዚያም ልቅሶና ጥርስ ማፋጨት ይሆናል። የተጠሩ ብዙዎች ናቸው፣ የተመረጡ ግን ጥቂቶች ናቸው። ከዚህ በኋላ ፈሪሳውያን ሄዱ፣ በአነጋገሩም ያጠምዱት ዘንድ ተማከሩ። ደቀ መዛሙርቶቻቸውንም ከሄሮድስ ቤተሰቦች ጋር ወደ እርሱ ላኩ። እነርሱም እንዲህ አሉት፣ መምህር ሆይ አንተ እውነተኛ እንደሆንክ የእግዚአብሔርንም መንገድ በእውነት እንደምታስተምር እናውቃለን። ማንንም አትፈራም፣ የሰውንም ፊት አይተህ አታዳላም። እንግዲህ የሚገባውን ንገረን፣ ምን ትላለህ? ለቄሳር ግብር መስጠት ይገባልን ወይስ አይገባም አሉት። ጌታችን ኢየሱስም ክፋታቸውን አወቀባቸውና እናንተ ግብዞች ለምን ትፈትኑኛላችሁ? የግብሩን ገንዘብ አሳዩኝ አላቸው። ገንዘቡንም አመጡለት። ጌታችንም ኢየሱስ ይህን መልኩና ጽሕፈቱስ የማን ነው አላቸው። እነርሱም የቄሳር ነው አሉት። እርሱም እንኪያስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ነው አላቸው። ይህንንም ሰምተው አደነቁ፣ ትተውትም ሄዱ። በዚያችም ቀን ትንሣኤ ሙታን የለም የሚሉ ሰዶቃውያን ወደ እርሱ መጡ። እንዲህም ብለው ጠየቁት፣ መምህር ሆይ ሙሴ ልጅ ሳይወልድ የሞተ ሰው ቢኖር ወንድሙ ሚስቱን አግብቶ ለወንድሙ ዘር ይተካለት ብሏል። እንግዲህ 7 ወንድማማቾች በእኛ ዘንድ ነበሩ። ታላቁም ሚስት አገባና ልጅ ሳይወልድ ሞተ። ለወንድሙም ሚስቱን ተወ። እንዲሁም ደግሞ ሁለተኛው፣ ሦስተኛው እስከ 7ኛው ድረስ። ከሁሉም በኋላ ያች ሴት ሞተች። እንግዲህ ሙታን በሚነሱበት ጊዜ ከ7ቱ ለማንኛው ሚስት ትሆናለች? ሁሉም አግብተዋት ነበርና። ጌታችን ኢየሱስም መልሶ እንዲህ አላቸው፣ መጻሕፍትን እና የእግዚአብሔርን ኃይል ባለማወቅ ትስታላችሁ። ሙታንስ በሚነሱበት ጊዜ በሰማያት እንደ እግዚአብሔር መላእክቱ ነው ይኖራሉ እንጂ አይጋቡም፣ አያገቡም። ስለ ሙታን መነሳት ግን ከእግዚአብሔር ዘንድ ለእናንተ እንዲህ ተብሎ የተነገረውን አላነበባችሁንም? እኔ እግዚአብሔር የአብርሃም አምላክ፣ የይስሐቅ አምላክ፣ የያዕቆብ አምላክ ነኝ። እንግዲህ የሕያዋን አምላክ እንጂ የሙታን አምላክ አይደለሁም። ሕዝቡም ሰምተው ትምህርቱን አደነቁ። ፈሪሳውያንም ሰዱቃውያንም ምላሽ እንዳሳጣቸው በሰሙ ጊዜ በአንድነት ወደ እርሱ ተሰበሰቡ። ከመካከላቸውም አንድ ሕግ አዋቂ ሊፈትነው ጠየቀው፣ መምህር ሆይ ከኦሪት ማንኛይቱ ትእዛዝ ትበልጣለች አለው። ጌታችን ኢየሱስም እንዲህ አለው፣ አምላክህን እግዚአብሔርን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ ውደድ። ታላቂቱና የመጀመሪያቱ ትእዛዝ ናት። የምትመስላትም ሁለተኛይቱም ባልንጀራህን እንደ ራስህ ውደድ የምትለው ናት። ኦሪትና ነቢያት ሁሉ በእነዚህ በሁለቱ ትእዛዛት ጸንተዋል። ፈሪሳውያንም ተሰብስበው ሳሉ ጌታችን ኢየሱስ እንዲህ ብሎ ጠየቃቸው፣ ስለ ክርስቶስ ምን ትላላችሁ? የማን ልጅ ነው? እነርሱም የዳዊት ልጅ ነው አሉት። ጌታችን ኢየሱስም እንዲህ አላቸው፣ እንግዳስ እርሱ ራሱ ዳዊት በመንፈስ ቅዱስ እንዲህ አለ፣ ጌታ ጌታዬን ጠላቶችን ከእግርህ በታች እስካደርጋቸው ድረስ በቀኝ የተቀመጠ ነው። እርሱ ራሱ ዳዊት ጌታዬ ያለው እንግዲህ እንዴት ልጁ ይሆናል? አንድ ቃል እንኳን ሊመልስለት የቻለ የለም። ከዚያች ቀን ጀምሮ ማንም ሊጠይቀው አልደፈረም። የዛሬው ክፍል በዚህ ተጠናቋል። በቀጣይ ክፍል እስከምንገናኝ ድረስ ቸር ሰንብቱ፣ ቸር ቆዩ።